ህይወታቸው ራሱ እንደዚህ ማለት እንደዚህ ፍርስርሱ እንደወጣ ማለት ነው። ሁሉ ነገር ግልጽ የሆነ ይመስላል ማለት ሙሉ በሙሉ ባይሆን አትሊስት የሆነ እዚህ ሚዲያ ላይ 60% ወጥቷል። ሙሉ እንደውም አልወጣም። የሱ ክፋቱ ምናምን ብዙ ልጆቹን ሲደበድብ ያለበት ቪዲዮ አለ። ብንፈልግ እናውጣዋለን። ልጁ ፊልም ሲመታት ሲጮህባት የነበረ እኮ ቪዲዮ አለ። ብንፈልግ እሱ ቪዲዮ አለ። ለቀን አውጥተን ልጆቹን አጠገብ እንዳደርስ እኮ ማድረግ ይቻላል። ታውቃላችሁ ይሄንን ያ ግን እሷ ያንን ማድረግ አትፈልግም። ምክንያቱም ልጆቹ አባት ያስፈልጋቸዋል፣ ጸባዩን እንዲያሻሽል ማለት ነው። ብዙ ጉድ አለው ልጁ፣ ብዙ ጉድ። ጓደኞቹ የሚያውቁት ብዙ ታሪክ አለ። ጓደኞቹ ቤት ስንት ሴት ይዞ እንዳወጣ እንዲያውም መቼልታ ነው ቅድም ታየውን ነገር ተባለ ተብሎ እዚህ ሚዲያ ላይ ሲሰማ ነበር። እና ግን ሰው የእሱን ጉድ ይዞ እኛ ላይ የሚፈርደው በነገራችን ላይ እኔንም ስለጠላችሁ አይደለም። አንዳንዶቻችሁ እኔ ስለጠላችሁ አሁን ብዙ ሰው ምን ይላል? እናትየውን ስለጠላናት ነው። ኖ እንኳን ለእኔ አይደለም ለቀነኔ ስንት እንኳን ለእኔ አይደለም ለገዛ ለሀገራችሁ ልጅ የ9 ዓመት ልጅ ተደፍራ ለታሰራችሁ እኮ ብላችሁ ስትሰድቧት የነበራችሁ ናችሁ። ለእኔ አዲስ ነገር አይደለም እኮ ይሄ። እኔን አምጠላችሁ። እኔ የሚጠላኝ ሰው የለም። ይሄ ውሸት ነው። እኔን የሚጠላኝ ሰው የለም። የእኔን ሀሳብ የሚቃረን ሊኖር ይችላል። ጥላቻ ማለት እኮ ምን እንደሆነ ታውቃላችሁ? የሆነ ሰውን ተረድታችሁት ስትጠሉ፣ ሳትረዱኝ አትጠሉኝም። እኔ ቤትዬ እኔ ቆንጆ የመረዳት ጭንቅላታችሁ በጣም እንጭጭ ነው። ገባችሁ? ጂጂን ስለምን በፖለቲካ መጀመሪያ እኮ ብትረዳኝ ነበር የምትጠላኝ። ስላልተረዳኸኝ እኮ ነው የጠላኝ። ትላንትም የምናገረውን ዛሬ ይናገራለሁ። መቼም ቢሆን ከትላንትናው ዛሬ ፈቀቅ የሚያደርገኝ ምንም ነገር የለም። መቼም ከዓላማ ፈቀቅ አይደለም። ያ ይሄ ደግሞ በእኔ ልጅ ላይ አዲስ ይሆን አይደለም። በዓለማችን ላይ 99% ሴቶች የሚያልፉበት የህይወት ጎዳና ነው፣ የህይወት መንገድ ነው። በሳምሪ ላይ የመጣ ነገር አይደለም። የሳምሪ ለየት የሚያደርገው ምንድን ነው? ወጣት ናት፣ የሚዲያ ሰው ስለሆነች ነው እንጂ እኮ ከማናቸውም ሴቶች የተለየ ነገር ሆነ አይደለም። እንዲያው ጀግንነቷን የማደንቅላት እኔ ትላንትና ልንገራችሁ አይደለ፣ እኔ ልጄን እንደዚህ ያላቃት የበለጠ እንዳከብራት መርጣ የምትናገራቸው ቃላቶች እኔ ምን እንዳልኩኝ ታውቃላችሁ? እነዚህ ልጆች አልኩኝ እነዚህ ልጆች ቤት እኮ የኔ ቆንጆ፣ እነዚህ ልጆች እናትና አባት ተከታትሎ አይደለም ያሳደጋቸው፣ እናቴንና ሳምሪ። እኔም አባትየው ወጥተናል ከነሱ። እንዲያውም ሪስፔክት ለሰፈሩ ሰው፣ ለሁለቱ አያቶቻቸው፣ ለአጎቶቻቸው፣ እንዲሁም ደግሞ ከማንም በላይ እነሱ ደግሞ ሳስበው ምን አቅም ኖሯቸው ነው የጠበቋቸው? ከማንም በላይ እኔ የፈጠረኝ አምላክ እግዚአብሔር ምስጋና ይገባዋል። እንደዚህ ወርቅ የሆነች ልጅ ስለሰጠኝ፣ በቃ እንደዚህ ጀግና ልጅ ስለሰጠኝ እኔ መድኃኒዓለም ነው የምላችሁ። እንደው መድኃኒዓለም የኔ እንደው ፈጣሪ ጌታ ኢየሱስ ክርስቶስ እናትየው እንደው መላእክቶች በሙሉ ልጆቼን እንዲህ መልካም አድርገህ ስላኖርክልኝ፣ መልካም እንዲናገሩ ስላረክልኝ፣ እንዲህ ካፋቸው ማር ጠብ እንዲል ስላረክልኝ ጌታ ሆይ እኔ ምንም አልልም። ተመስገን፣ በቃ ተመስገን። እንደዚህ አይነት ልጅ ስለሰጠኝ በጤና በፍቅር ሰው ማስረዳት የሚችል ጭንቅላት። የሰው ልጅ አንድ ነገር ልንገራችሁ፣ ችግሩን ማስረዳት የማይችል ብዙ ሴት አለ በተፈጥሮ ችግሩን መናገር የማይችል ማንም ተቀበላል። እኛ ሰው እንዲቀበለን አይደለም እዚህ ጋር የምንናገረው። ሁላችሁም ሽቃሽ ተሽቀጥራችሁ ብትቀሩ አንድ መድኃኒዓለም ካጠገባችን አይጥፋ። ለመሰላችሁ የሁሉም መልስ መድኃኒዓለም ስለሆነ፣ የሁሉም ቀጪ መድኃኒዓለም ሰው አይደለም። እናንተ አዳመጣችሁ አላደም ፍርዱን ሰጣችሁ። በሳምሪም በዚህ ሰይጣንም ላይ የሚደርስ ነገር የለም። ፍርዱን የሚሰጠው አምላክ እውነቱን የሚያውቀው ግን ጆሮውን አይድፈንብን። ይህንን ደግሞ በአጭር ቀን ታዩታላችሁ። የፍርድ አምላክ እግዚአብሔር በልጆቹ አይድረስ፣ በህፃናቶቹ አይድረስ። የእሱን መጨረሻ ታዩታላችሁ፣ በጣም ታዩታላችሁ። ለመሰላችሁ ብዙዎቹ ወድቀዋል። እንደሱ ያሉ ወንዶች ብዙ የዋህ ወንድ አለ፣ ብዙ የዋህ ወንድ አለ ሳያውቅ የሚያጠፋ። ሆን ብለህ ግን አንዳንድ ወንድ እኮ ብር ብቻ ነው የሚቀማ፣ ብር ብቻ። አንዳንድ ወንድ ግን ነፍስንም ይቀማል፣ ህይወትን ይቀማል። የመጨረሻ ምን እንደሚያስብ ታውቃላችሁ? ምን እንደሚያስብ
እምትሞቱበትን እምታልፉበትን በቃ ጨካኝ እንዳለ እሱ ነው። ጨካኝ ወንዱ አባህና ነው። እኔ መጥፎ እንዳይቻለሁ ማለት እኔ ላይ ደርሶ አይደለም ያ ብር የሚወዱን አይቻለሁ። እኔ አሁን ቁጭ ብዬ እንደምንደሰኩ ታውቃላችሁ። የሆነ ነገር አሰብ እንዴ አንዳንድ ሰው እናቱን ለመርዳት ሲፈልግ ይዋሻል። እህቱ ስትታመምበት ይዋሻል። ብር ስጡኝ ይላል፣ ያጭበረብራል። እኔ በራሴ ነው ያየሁት። አሁን ይሄኛው ባለፈው ከኔ ጋር የነበረው ልጅ ለምንድን ነው እንደዚያ የሆነው? አንዳንዴ የሆነ ነገር ደጋል። ለምንድን እንደዚያ? ምናልባት እህቱ ስለታመመችበት ነው። ለእኔ ውሸት ሊመስለኝ ይችላል። እህቱ ስለታመመችበት ምናልባት ሕክምና ስለሚያስፈልጋት ይሆናል የዋሸኝ። ዳይቡዬ ነው የዋሸኝ። ምንም እሱ እንዲያውም በቃ ልክ እኔ እንዲያልኩ ልክ አልነበረም አልኩኝ። እኔ ልክ አይደለሁም። ምክንያቱም አንድ ሰው እህቱን ለማትረፍ ሲል ይዋሻል። እኔም በሆን አደርገዋለሁ። ሰው የለም ያ የቤተሰቦቹን ህይወት ግን ሉክሰስ ለማድረግ እና በእኔ ልጅ ለመሸፈን ነበር የሚዋሸው። በቃ አትሊስት ይሄኛው ምን ይል ነበረ? ሰርቼ የምንከፍለው ምናምን የሚለው። ይሄኛው ደግሞ ምንድነው? ስሪ ነበር የሚለው፣ አምጪ ነበር የሚለው። ከዚህ ላይ ሁለት አይነት ፌስ ነው ያለው። ውጭ ላይ የሆነ ነገር ያደርጋል፣ ውስጥ ላይ። ይሄኛው ወንድ ነው። አትሊስት በዛት በ2 እና በ3 ወር ውስጥ ኪችንና እንትን አድሷል። ይሄኛው ዝም ከማውቀው በራሴ ከማውቀው አመሳሰልኳቸውና ይሄኛው በጣም መልካም ልክ አልነበር። እኔ ራሴ ኧረ በስመ አብ ይሄ ልክ ነው፣ ይሄ ሰይጣን ነው ያልኩት። በቃ ከራሴ እንኳን ከወሰድኳቸው ወንዶች ታው ይሄ ከጥሮቹ አይደለም እንዴ። አትሊስት እኮ በጉልበት ሰው ያግዛል። አትሊስት በሆነ ነገር ያደርጋል። ሌሎች ወንዶች አትሊስት የሆነ ነገር እኮ ብር ሲፈልግ እኮ አንድ ሰው በሁሉ ነገር አክቲቭ ይሆናል። ይሄ እኮ የመጨረሻ እኮ እቃ ነው። በቃ ቁጭ ብሎ እንደዚህ። ለምንድን ነው ይህንን የሚያደርገው? ለምሳሌ ምንድነው ችግሩ? ምንድን ነው ብላችሁ ስትረዱ ምንም ችግር የለውም። ማደግ ነው የሚፈልገው። ማደግ የፈለገ ሰው ደግሞ ጉልበቱን አጣጥፈው ቁጭ ብሎ እንደ ሴት ዘርግቶ አይደለም፣ እንደዛ አይደለም። ማደግ የሚፈልግ ሰው በተቻለ አቅም የሆነ ነገር ሊሰራ ይገባል። ኦኬ። ግን የሆነ ቦታ ደግሞ ስታዩት ተፈጥሮ ራሱ ነስተዋለች። አሁን ለምሳሌ እኔ መለፍለፍ ይሆናል ስራዬ። በመለፍለፍ ገንዘብ አገኝ ይሆናል በማውራት፣ ሌላው በጋዜጣ፣ ሌላው በመቆፈር። ሁላችንም የራሳችን ታለንት አለን። እሱን ዝም ብዬ ሳየው ግን የሆነ ገደቢስ ነው በተፈጥሮ ራሱ፣ እድለቢስ፣ ቅላት ብቻ። ሰው አይጥመው እንደዚህ የሚስባችሁም ልጅ አይደለም። በቃ ተፈጥሮ ራሱ የራሷን ነገር ነስተዋለች። ገባችሁ? አሁን አንዳንድ ሰው እዚህ ጋር ይመጣና አይ ምናምን ብለው ብር ያገኛል። አንዳንዱ ደግሞ የሆነ ነገር አድርጎ ህይወቱን ይለውጣል። ይሄ ልጅ ብትጭኑበት ራሱ በቃ ቤቱንም ገንዘቡን ብትጭኑበት ሻይን አያደርግም። ዜድ የኔ ቆንጆ ቲንኪ ማማይ ሻይን አያደርግም። አይደለም ሻይን ጭንጭል የምትል እንኳን መብራትን ያህል እንኳን አይታይበትም። ቢለብስ አይታይበት የሆነ ነገር በቃ ከፊት ለፊት የሚታይ ነገር። አሁን ዝም ብላችሁ በፊት ሳምሪን ፊት ለፊት አድርጎ ነበር እሱ ከኋላ የሚታየው። አሁን ደግሞ ልጆቹን ከፊት ለፊት አድርጎ ነው እሱ የሚታየው። ብቻውን እመኝኝ አልኩሽ። ምንም በቃ ራሱ ተፈጥሮ ነስተዋለች። እሱን ተፈጥሮ ተነሳችው። እኛ ጌታ ኢየሱስ ክርስቶስ አይደለንም እሱን ጨፍልቀን የምንሰራው። እግዚአብሔር ሆኖ የእሱን እድል የእሱን ገደቢስነት ለልጁ አይስጥ። ከዛ ላይ ደግሞ ክፋቱ ያለበት ክፋት፣ ውሸት። ስንት ሴት አንድ እኮ አይደለም ከስንት ሴት ጋር ነው የማገጠው? ከስንት ሴት ጋር ነው ሲማገጥ የነበረው? እቺ ወሻላ ማለት ነው። እችን የምታክል ሴትዮ አባህል፣ እችን የምታክል ሴትዮ አስባችሁታል? እኔ ሴቱ ራሱ በምን መልኩ እኔ እንደዚህ ይሁን ቀጫጭን አጫጭር እግረኝ ምናምን እኔ በምን መልኩ እንዴት እንደሚወድ ግርም
በጸባይም በውበት